ፕሮፌሽናል ሊግ አልናስር በ33 ጨዋታ 83 ነጥብ ይዞ በአንደኝነት ይመራል። አልሂላል በተመሳሳይ 33 ነጥብ 81 ነጥብ ይዞ ሁለተኛ ነው። አልአህሊ ሁሉንም ጨዋታ አድርጓል፣ 34ቱንም ጨዋታ አድርጓል፣ ጨርሷል። በ81 ነጥብ ሶስተኛ ደረጃን ይዞ አጠናቋል። አልቃዲያስ በ33 ጨዋታ 74 ነጥብ ይዞ አራተኛ ደረጃ ላይ የተገኘ ቡድን ነው። አድማጮቻችን እነዚህ አራቱ በኤዥያ ሻምፒዮንስ ሊግ ተሳታፊ ይሆናሉ። አራቱ በኤዥያ ሻምፒዮንስ ሊግ ፌዝ ውስጥ ይገባሉ። እንዲሁም ደግሞ አምስተኛው ደግሞ በኤዥያ ሻምፒዮንስ ሊግ በማጣሪያ ይገባል። እነዛ ቀጥታ ሊግ ውስጥ ነው የሚገቡት፣ በሊግ ፎርማት ውስጥ ይገባሉ። በአንጻሩ ደግሞ አምስተኛ የሚወጣው ወደ ኤዥያ ሻምፒዮንስ ሊግ በማጣሪያ ወደሚደረገው ጨዋታ ይገባል። እሺ ከዛ በተደረገ ደግሞ ስድስተኛ ደረጃ ላይ የሚቀመጠው አልታዋንድ ደግሞ በኤዥያ ሻምፒዮንስ ሊግ በሊግ 2 ፌዝ ይቀጥላል ማለት ነው። እንዲሁም ሰባተኛ ደረጃ ላይ አሁን አልኢትፋቅ ነው ሰባተኛ ሆኖ የሚያጠናቀቀው ክለብ በገልፍ ክለብ ሻምፒዮንስ ሊግ ይገባል። ከዛ ባለፈ 3 ቡድኖች ወደ ታችኛው ዲቪዚዮን ወይም ወደ ዲቪዚዮን 1 ይወርዳሉ። አሁን ላይ ወራጅ ቀጠና ውስጥ አልሪያድ፣ አልኦክዶድ እና አልናጅማዕ ይገኛሉ። ክብራትና ክብራን አድማጮቻችን የሳውዲ ፕሮፌሽናል ሊግ የዛሬ መነሻችን ይሆናል። ሳውዲ ፕሮፌሽናል ሊግ ዋንጫውን አልናስር ከረዥም ጊዜ በኋላ ወይስ ሁሌ የዋንጫ ባለቤት የሆነው አልሂላል ዘንድሮ የሚያሳካው ይሆን? ልክ በእንግሊዝ ፕሪሚየር ሊግ አርሰናል ከረዥም ጊዜ በኋላ እንዳሳካው ሁሉ አልናስርም ለማሳካት ጫፍ ላይ ደርሷል። ግን የ2 ነጥቦች ልዩነት ነው ያለው። በእንግሊዝ ልክ እንደ ማንቸስተር ሲቲ ከኋላ እየተከተለ የሚገኘው አልሂላል ነው። አርሰናል ዋንጫ እስኪወስድ ድረስ የነበራቸውን ማስታወስ ይቻላል። አልሂላል ደግሞ በዋንጫ የጠገበ ነው። በሳውዲ ፕሮፌሽናል ሊግ ዋንጫ የተራበው ልክ እንደ አርሰናል ረዥም ጊዜ የዋንጫ ጥማት ያለበት ቡድን አልናስር ክርስቲያኖ ሮናልዶ ቡድን ውስጥ ይገኛል። ዛሬ ደግሞ ወሳኝ ጨዋታዎች የሚደረጉ ይሆናሉ። ሳውዲ ፕሮፌሽናል ሊግ አልናስር አልሂላል ዋንጫውን ማን ይወስደዋል? የ2 ነጥብ ልዩነት ነው ያላቸው። አልናስር በሜዳው ነው ጨዋታውን የሚያደርገው። በነገራችን ላይ አድማጮቻችን አልናስር ከዳማግ ጋር በሜዳው ነው የሚያደርገው። አልሂላል ግን ከሜዳው ውጭ ነው የሚያደርገው። ዛሬ ከአልፋሂያ ጋር ይፋለማል። ሶፊዬ ሳውዲ ፕሮፌሽናል ሊግ እስኪ እንግባ። ሁሌ እንግሊዝ ፕሪሚየር ሊግ ሆነና እነ ክርስቲያኖ ሮናልዶ እነ ካረም ቤንዜማን እነ ሳዲዮ ማኔን እነ ማርሴሎ ብሮዞቪችን ዘነጋ ናቸው። እነዚህን ብዙዎቹን ዘነጋ ናቸው። ሳውዲ ፕሮፌሽናል ሊግ ደግሞ በጣም ጠንካራ ፍክክር ያለበት ፍልሚያ እየተከናወነበት ይገኛል። ወደ አልናስር አልሂላል ዋንጫው ማን ይወስዳል? ግርምዬ የሳውዲ ሊግ እንድናወራበት የሚያስገድደው ዋነኛ ምክንያት ክርስቲያኖ ሮናልዶ ይመስለኛል። እኛ ብቻ ሳይሆን ዓለም ስለ ሳውዲ ሊግ እንዲያወራ የሚያስገድደው ከዓለማችን ታላላቅ ተጫዋቾች ተርታ በቁጥር አንድነት ከሚመደቡት ተጫዋቾች መካከል አንዱ የሆነው ክርስቲያኖ ሮናልዶ በዚህ ሊግ መጫወቱ ያመጣው ተጽዕኖ ስለ ሳውዲ ሊግ ዓለም እንዲያወራ አስገድዶታል። ኦኬ ክርስቲያኖ ሮናልዶ ባለፉት ዓመታት በአልናስር ቆይታው ዋነኛ ዓላማው የሊጉን ዋንጫ ማንሳት ነው፣ ዋንጫዎች ማሳካት ነው። በጣም ከፍተኛ ገንዘብ ነው የሚከፈለው። በጣም ዓለም ላይ ካሉ ስፖርተኞች ላቅ ያለ ጥቅም፣ ላቅ ያለ ቦነስ፣ ላቅ ያለ ገንዘብ የሚያገኝ ተጫዋች ነው። ግን በሳውዲ ጎል ማስቆጠር፣ ጎል ማምረት ብቻ ነው እንጂ ዋንጫ የለውም ክርስቲያኖ ሮናልዶ። አንዳንዶቹ የድለኝነት ጉዳይ ይመስላሉ። አንዳንዶቹ ደግሞ ከአጠገቡ ያሉ ተጫዋቾች ደካማነት ያመጡት ተጽዕኖ ይመስላል። ይሄ ተጫዋች በግለሰብ ደረጃ እንግዲህ ከ970 በላይ ጎሎችን አስቆጥሯል በእግር ኳስ ሕይወቱ በአጠቃላይ። በሳውዲ ሊግም በቆየባቸው 2 ዓመታት አንድ ትልቅ አጥቂ የሚያስቆጥረውን ያህል ጎል እያመረተ ይገኛል እና የዚህ ተጫዋች ህመም ከጊዜ ወደ ጊዜ ዘልቆ ለብዙዎች እየገባ ያለ በደጋፊዎቹ ዘንድም ከደጋፊዎቹ ውጭ ያሉም ራሱም ክርስቲያኖ ሮናልዶንም ስሜት ውስጥ የሚከትለው ተመልክተነዋል። ሮናልዶ ባለፈው ሳምንት ከአልሂላል ጋር በነበራቸው ጨዋታና የሊጉን ዋንጫ ኮንፊርም በሚያደርጉበት ፍልሚያ ላይ ሁሉ ነገር ያበቃ የተጠናቀቀና አልናስር ሻምፒዮን መሆኑን ያረጋገጠ ይመስል ነበረ። በተለይ የቡድኑ የተከላካይ መስመር ተጫዋች ኳስና መረቡን አገናኝቶ ከማዕዘን ምት የተሻገረውን ኳስ ሳማካ አልናስር ለረጅም ደቂቃዎች ሲመራ ቆይቶ
ክርስቲያኖ ሮናልዶ ኢቭን እርግጠኛ ከመሆኑ ጋር ተያይዞ 83ኛው ደቂቃ ላይ ተቀይሮ ወጥቶ ለሴሌብሬሽን እየተዘጋጀ እምባ የደስታ እምባ እያነባ ከተመለከትነው በኋላ የመጨረሻዋ ኳስ ቀላል የመልስ ሮራ ማንም ተጫዋች የተቀራኒ ቡድን ተጫዋች በሌለበት ሁኔታ ግብ ጠባቂው አላስፈላጊ መንቀልቀል ሲያደርግ ኳሱን ይዞ ይመስለኛል የግብ ጠባቂው ፍላጎት የተወረወረውን ኳስ ይዞ ሴሌብሬት ማድረግ ነው የፈለገው ዋንጫው ወይም ፊሽካው ስለሚነፋ የጨዋታው እንደዛ ግን አልሆነም። ከእጁ አመለጠው ኳሱ ወይም እጁ መቆጣጠር አልቻለም ገባ። ባይዘወይ በብራዚል ብሔራዊ ቡድን ተመርጧል። ቤንቶ ግብ ጠባቂ ተመርጧል በዚህ በዓለም ዋንጫው ላይ። ኦኬ ፖርቹጋል ቢሆን አይመረጥም ነበር። ብራዚል መሆኑ ተከሙ። ፖርቹጋሎች አብደዋል ግን የሚቀንሱት ይመስለኛል። ምክንያቱም አሊሰን አንደርሰን እና አሊሰን ኤደርሰን እና ዌልቪንግተን እነዚህ ሶስቱ ስላሉ ዝም ብሎ እንደመነሻ ነው የተያዘው እንጂ ወደ ዋናው ላይ እርግጠኛ ነኝ ይቀነሳል። በዛ ሁኔታ ውስጥ እንግዲህ ይሄ ተጫዋች ነው ስህተቱን የሰራው። በጣም አበሳጭ ነበር። ሮናልዶ ተበሳጭቷል። እናቱ ነበረች ሮናልዶ፣ ባለቤቱ ነበረች ጆርጂና ሮድሪጌዝ፣ ኢቭን ሮበርቶ ማርቲኔዝ ጭምር ተጋብዞ መጥቷል በዚህ ፍጻሜ ጨዋታ ላይ። ግርሜ የፖርቹጋል ብሔራዊ ቡድን አሰልጣኝ ያልመጣ ሰው የለም። እርግጠኛ ነበረው አልናስሮቹ ዋንጫው እንደሚያነሱ። በዛ ላይ ጎል አስቆጥሮ በዛ ላይ አብቅቷል እኮ በቃ የዳኛው ፊሽካ እኮ ነው የሚጠበቀው። እና ልብ ሰባሪ ነበር፣ አስደንጋጭ ነበረ ያ ክስተት። ሮናልዶ ጨረሰ ዋንጫውን ወሰደው ተብሎ ሊጨፈር በተዘጋጀበት ሰዓትና ሮናልዶ የለውም ተብሎ የሚታመነው በሳውዲ ቆይታው ዋንጫ አለማንሳት ብቻ ነው። ሌላውን በሙሉ አሳክቷል። እግር ኳስ በሳውዲ እንዲወደድ አድርጓል። ቢቆም እኮ ቦታው ላይ ሶፊያ ኳስ አይገባም ነበር አልኩ እኮ ግርምዬ። ተጫዋች የለም እኮ ከፊት ለፊት ያለው የራሱ ተጫዋች እኮ በትክክል ሄዶ እኮ ከራሱ ተጫዋች ጋር ነው ቤንቶ ዘሎ ከራሱ ተጫዋች ጋር ነው። እንትን ነው ይዞ ሊተኛ ይመስለኛል። ኳሱን ይዞ ለመተኛት ነው የፈለገው። ግን እርግጠኛ ሳይሆን ያን ማድረግ የፈለገው ቤንቶ እሱ የፈጠረው ነገር ነው። ስለዚህ እሱ ልብ ሰባሪ ነበረ። አልሂላል በዋንጫው ፉክክር ውስጥ ቆየ። አልሂላል አንድ ተስተካካይ ጨዋታ የቀረው ነበረ፣ እሱን አሸነፈ። እሱን ማሸነፉ አልሂላል ደግሞ እስከ ፍጻሜ ጨዋታ ድረስ እስከ ዛሬው ማታ ጨዋታ ድረስ እንዲቀጥል በዋንጫ ተስፋ እንዲቀጥል አድርጓቸዋል። በዛ መሃል ምን ተከሰተ? በኤዥያ ሻምፒዮንስ ሊግ 2 የሚባለው የዋንጫ ፉክክር አለ። ኤኤፍሲ 2 ሻምፒዮንስ ሊግ የሚባል ማለት ነው። የኤዥያ ዋናው ሻምፒዮንስ ሊግ ሳይሆን ሁለተኛው ላይክ ለምሳሌ እንደ ኢሮፓ ሊግ እንደምንለው ማለት ነው። ሻምፒዮንስ ሊግ ብለን ኢሮፓ ሊግ፣ ኮንፈረንስ ሊግ እንላለን አይደል? እንደሱ እንደምንለው የኤዥያ ሁለተኛው ሻምፒዮንስ ሊግ ተብሎ የሚከናወን ውድድር አለ። በዛ ውድድር ላይ ከጋምቢያ ኦሳካ ጋር ከጃፓኑ ክለብ ጋር ተደልድሮ የፍጻሜ ጨዋታውን ለማድረግ እና ዋንጫ ገቢ በማድረግ በሜዳቸው የነበረውን ጨዋታ አልሂላልን ጨርሰው ዋንጫውን ወስዳሉ የተባለበትን መንገድ ለማካካስ የኛውን ዋንጫ አሳክተው የሄዱበት ርቀት አልተሳካም። ጋምቢያ ኦሳካ 1-0 አሸነፋቸው። ላስት ዊክ ላይ ሌላ ህመምን በህመም ላይ ነው የጨመሩት አልናስሮች። ህመምን በህመም ላይ አንዳንዴ ምን ይባላል ባበሻ እድለኛ ካልሆንክ ግመል ላይ ሆነ ውሻ ይነክሳል ይባላል። ምክንያቱም ውሻ ዘሎ ግመል ላይ አይደርስም። እና የሮናልዶ ጉዳይ እንደዛ ይመስላል። ባለፈው ያለቀ ጨዋታ ሲመለስበት በጋምቢያ ኦሳካ ሲሸነፉ፣ አሁን ደግሞ የዛሬ ምሽት ጨዋታ እንዲጠበቅ የሚያደርገው ጎል ዲፈረንስ የለም ምን የለም። የመጀመሪያው ሁለቱ ቡድኖች ተመሳሳይ ነጥብ ላይ ከደረሱ የመጀመሪያው የሚታየው እርስ በርስ የተገናኘ ነው የሚለው አልናስር በሜዳው የሚገጥመው ዳማክን ነው። አዎ አልአዋድ ፓርክ ይባላል የአልናስር ሜዳ። አልአዋድ ፓርክ ነው የሚባለው። ዳማክ የተባለ ክለብን ይገጥማል። ዳማክ 15ኛ ደረጃ ላይ ነው ያለው፣ ደካማ ቡድን ነው። ነገር ግን ዳማክ ላለመውረድ ነው የሚጫወቱ። ምክንያቱም ኮራጅ ቀጠና 2 ነጥብ ልዩነት ነው ያለው። ዳማክ ተሸንፎ ከሱ በታች ያሉ ቡድኖች የመጨረሻውን ጨዋታ ካሸነፉ ዳማክ ይወርዳል። ደካማ ቡድን ነው። ኦፍ ኮርስ አው ደካማ ቡድን ነው፣ ግን ላለመውረድ ነው የሚጫወቱ። አቻ ያዋጣዋል ዳማክ። አሁን ለአልናስር ከባድ የሚያደርገው ይሄ ነው። በሜዳው መጫወቱ መልካም ነገር ነው። የሚገጥመው ቡድን ደካማ መሆኑ መልካም ነገር ነው። ግን ቡድኑ ላለመውረድ ነው የሚጫወተው። በቀላሉ አይፋታም፣ እድል አይሰጥም። ከፍተኛ ትግል ነው የሚያደርጉት። አልሂላል ደግሞ ከሜዳ ውጭ አልፋህያን ነው የሚገጥመው። አልፋህያ የሚጫወቱበት ሪዝን ያን ያህል የለውም። አልሂላል
ከሜዳ ውጭ የሚጫወት ያሊላል ደግሞ ጥንካሬ በጣም ለየት ያለ ነው። ቅድም ግርሞሽ ተጠቅሻቸው ነበር እነ ብሮዞቪች እነ ሜንዲ እነ ቤንዜማ የመሳሰሉ ተጫዋቾች ያሉበት ቡድን ነው። በነገራችን ላይ ቤንዜማ በጥሬ ዝውውር መስኮት ወደ ያሊላል የመጣው የሊጉን ዋንጫ እንዲያነሱ ካላቸው ጉጉት አንጻር ነው። ዳርዊን ኑኔዝን ጭምር ከቡድኑ ውጭ አድርገው ቤንዜማን እየተጠቀሙበት ያለው። ስለዚህ በዛሬው ጨዋታ ላይ ምን ሊፈጠር ይችላል? አልናስር ካሸነፈ አልሂላል አሸነፈ አልሸነፈ ጉዳዩ አይደለም። በቃ የመጀመሪያው ድል በእጁ ላይ ነው ያለው። ካሸነፈ በሁለት ነጥብ ልዩነት ስላለው ዋንጫው መብላት ይችላል። ካላሸነፈስ አቻ ወጥቶ ወይም ከተሸነፈ ሁለቱም አቻ መውጣትም አቻ ከወጣ አልሂላል ካሸነፈ አደጋ ውስጥ ነው። ይበላዋል አልሂላል እንጂ በቃ አለቀ እኮ አደጋ ውስጥ ነው ማለት ይነጠቃል ዋንጫው ከተሸነፈም ይነጠቃል ዋንጫው አልሂላል ካሸነፈ ማለት ነው። ግን እስቲ አልሂላልም ተሸንፎ አልናስርም ከተሸነፈ ዋንጫው አልናስር ነው። አልሂላል አቻ ወጥቶ አልናስርም ከተሸነፈ ዋንጫው ያልናስር ነው። እነዚህ አማራጮች አሉ። ብዙ ናቸው አማራጮቹ። ብዙ ኦፕሽኖች ነው ያሉት። ለምሳሌ አልናስር የመጀመሪያው ነገር ካሸነፈ ያበቃል። ሁለተኛው አልናስር ተሸንፎ ወይም አቻ ወጥቶ አልሂላል አቻ ከወጣ አልናስር ይበላል። ነገር ግን አልናስር አቻ ወጥቶ ወይም አልናስር ተሸንፎ አልሂላል ካሸነፈ ዋንጫው አልሂላል ነው፣ የነ ቤንዜማ ነው የሚሆነው። ስለዚህ ከነዚህ ፕሮባቢሊቲዎች አንዱ ይሆናል። 5-6 ፕሮባቢሊቲዎች አሉ። ከነዚህ ፕሮባቢሊቲዎች በአንዱ የሚወሰን ይሆናል። አልናስርም አልሂላልም ተሸንፎ አልናስር ሻምፒዮን ሊሆን ይችላል። እነዚህ ሁሉ አማራጮች አሉ። ቅድም ሶፊዬ ስለ ቤንቶ እየጠቀስኩኝ ነበር አይደል? ያው ቤንቶ በዚህ ዓለም ዋንጫ ላይ ይገባሉ ተብሎ ከተጠበቁት መካከል አንዱ ነበር፣ የአልናስር ግብ ጠባቂ ማለት ነው። ግን ካርሎ አንቸሎቲ ቤንቶን አራተኛ ይዘውት ነበር። መጨረሻ ላይ በቡድኑ እንዳይካተት አድርገውታል። ስለዚህ በብራዚል ብሔራዊ ቡድን የአልናስሩ ግብ ጠባቂ ቤንቶ ከምርጫ ውጭ ሆኗል። በግብ ጠባቂነትም የተመረጡት የሊቨርፑሉ አሊሰን እንዲሁም የቀድሞ የማንቸስተር ሲቲ ግብ ጠባቂ ኤደርሰን እና እዛው ብራዚል ሊግ የሚጫወተው ዌቨርተን ሶስቱ ናቸው። ከዛ ውጭ የኔይማር ጁኒየር የአሊሰን እና የኤንድሪክ መመረጥ አስገራሚ ሆኗል። ኋላ ላይ ኔይማር እና ባጫጭር መረጃ ጉዳት አስተናገደ። የቤንቱን እዚሁ ጋር የጀለ ማንሳት ነው። ከዛ ውጭ ግን ተጠብቀው ያልተመረጡት በተለይ የውድድር ዓመቱ የቼልሲ ምርጥ ተጫዋች ጆዋው ፔድሮ እና የአልናስሩ ግብ ጠባቂ ቤንቶ፣ የቼልሲው አንድሬ ሳንቶስ እና የቀድሞው የፓሪስ ሰን ጀርመን እና የቼልሲ ዲፌንደር ቲያጎ ሲልቫ እነዚህ አለመመረጣቸው በካርሎ አንቸሎቲ ስብስብ ውስጥ አስገራሚ ተብሏልና ቤንቶን እዚሁ ጋር አያይዤ ለማንሳት ፈልጌ ነው። ሶፊ ወደ ጀመርከው እንግባ፣ ወደ ሳውዲ ፕሮፌሽናል ላይግ። ስለዚህ የዛሬው ጨዋታ እነዚህ ፕሮባቢሊቲዎች ሊኖሩት ይችላሉ። ሮናልዶ የመጀመሪያ ዋንጫውን በሳውዲ እግር ኳስ ውስጥ በሳውዲ ውድድሮች ትልቁና የሚፈልገውን ዋንጫ የሚያሳካበት ቀን ወይስ ዛሬም ዕድለኛ ሳይሆን የሚወጣበት የሚለው ብዙዎች የሚጠብቁት ነው። አልናስር በነገራችን ላይ ዋንጫውን ካነሳ 7 ዓመታት ተቆጥረዋል። ዛሬ ዋንጫ ካነሳ 11ኛ የሊግ ዋንጫው ነው ግን ይመዘገብለታል። 7 ዓመታትን ዋንጫ ሳያነሳ ነው የከረመው አልናስር እና አልናስር ዛሬ ዋንጫ የማያነሳ ከሆነ እንደ ሳዲዮ ማኔ፣ ጆዋ ፍሌክስ፣ ክርስቲያኖ ሮናልዶ አይነት ተጫዋቾች በቃ ሊሉ ይችላሉ፣ ተስፋ ሊቆርጡ ይችላሉ የሚል ስጋቶች አሉ። አልናስርን ወደ ኋላ ሊጎትተው ይችላል። ካሸነፉ ግን ይበልጥ በቀጣዮቹ ዓመታቶች እንደገና እንደ አዲስ አልናስር ይበልጥ የሚጠናከርበትን እድል የሚፈጥርበት ይሆናል። በተደጋጋሚ እናነሳዋለን። በሳውዲ ሊግ እንደሚታወቀው ሳውዲ ሊግ የተመረጡ ዋና 4 ክለቦች በመንግስት ነው የሚደገፉት። ከፍተኛ ገንዘብ ይመደብላቸዋል። ከፍተኛ ገንዘብ ለዝውውር ከዓለም ዋንጫው ጋር ተያይዞ ሳውዲ የ2030ን የዓለም ዋንጫ ለማዘጋጀት 2034ን የዓለም ዋንጫ ለማዘጋጀት ከነበራ ፍላጎት አንጻር ያንን መሰረት አድርጋ ነው ከዋክብቶችን ስታፈልስ የከረመችው እና አልናስር በዚህ ትሪትመንት ከአራቱ ምርጥ ቡድኖች መካከል ተብለን በነበረው ትሪትመንት ወይም እይታ እኛ ተጎድተናል። እነሱ ቤንዜማን ሲያስፈርሙ ለእኛ የፈረመልን ተጫዋች የለም። ጥር ላይ ደግሞ እንዲህ አይነት ትልልቅ ፊርማዎችን ማድረግ ዋጋ ያስከፍላል የሚል ቅሬታ ሲያቀርብ ነበር። በዚህ ሁኔታ ውስጥ ሮናልዶ ጭምር አኩርፎ ከባድ ችግር ውስጥ ገብቶ ነበር። እንደምናስታውሰው ኳስ መጫወት እስከ ማቆም ድረስ እስከ ማቋረጥ ድረስ የደረሰ ውሳኔ በኋላ ላይ አባብሎ ነው ያመጡት። በኋላ ላይ ደግሞ አልሃሊ የተባለው
ሳውዲ ክለብ አንድ ጨዋታ ሲያደርግ 3 ፔናልቲ ዳኛው ከልክለው በዛ ቡድን ውስጥ የሚጫወቱ እንደ አይቫን ቶኒ አይነት ተጫዋቾች ሲጠየቁ አይቫን ቶኒ ዳኛውን ሲጠይቃቸው ዝም ብላችሁ ቻምፒዮንስ ሊግ ላይ አተኩሮ የተበላ ቁም ነው ብለውኛል። ያ ማለት የዳኛ ድጋፍም አለው አልናስር ሻምፒዮን እንዲሆን የሚል ከፍተኛ የሆኑ መከራከሪያ ነጥቦች ነበሩ። ሮናልዶ ሻምፒዮን እንዲሆን ስለሚፈልጉ ሳውዲዎች በባሌም በቦሌም ብሎ ዋንጫውን መስጠት ፈልገዋል የሚሉ ሐሳቦች ደጋግመው ሲነሱ ነበር። እውነት ነው ወይ? እንግዲህ ሁሉም የየራሱን ግምት ሊሰጥ ይችላል እንደየአረዳዱ እንደየሁኔታው። ግን ዞሮ ዞሮ አልናስር አሁን 2 ነጥብ ልዩነት አለው። ዛሬ አሻካዋል ወይ የሚለው ትልቁ ጥያቄ ነው የሚሆነው። በተለይ ለሮናልዶ ሲባል በርካታ የሮናልዶ ደጋፊዎች እንደዚሁም እግር ኳስም የሚወዱ ሰዎችም ለሮናልዶ ሲባል ይሄ ዋንጫ የግዴታ መሳካትና መምጣት አለበት የሚሉ ሐሳቦች በብዛት በከፍተኛ ሁኔታ እየተሰሙ ነው የሚገኙት። በነገራችን ላይ በሁለቱ ቡድን ግንኙነት በዚህ ውድድር ዓመት አልሂላል የመጀመሪያውን ዙር ጨዋታ በሜዳው 3-1 አሸነፈ። ሁለተኛው ዙር ጨዋታ በአልዋሃድ ፓርክ በነበራቸው ጨዋታ 1-1 ነው የወጡ። ስለዚህ ጨዋታው አልናስር አቻ ወጥቶ አልሂላል ካሸነፈ ይችላል የምትጠበቀው። አልናስር አቻ ወጥቶ አልሂላል ካሸነፈ እኩል ነጥብ ላይ ይመጣሉ። የሚወሰነው በምንድን ነው? በነጥብ ልዩነት ሳይሆን ወይም በጎል ልዩነት ሳይሆን ደርሶ መልስ በተገናኘ በሚለው ነው። አሁን ብዙ ጊዜ አይተህ ከሆነ እንግሊዝ ፕሪሚየር ሊግ ላይ ጎል ነው የሚታየው ቀጥሎ ከነጥብ ቀጥሎ ከዛ እርስ በርስ በተገናኘ ምናምን እያለ ይሄዳል። ከዛ በኋላ ብዙ ባስቆጠረ ብዙ በተቆጠረበት ምናምን እያለ ይሄዳል። የሳውዲ ሊግ ግን ለየት ባለ መንገድ መጀመሪያ የሚታየው ነጥብ ነው። ከዛ ቀጥሎ እርስ በርስ የተገናኘ ነው። ሁለቱ ቡድኖች በዋንጫ ፎክር እስካሉ እርስ በርስ የተገናኘ የሚል ይታይባቸዋል። ስለዚህ እንደዛ እየሆነ ነው የሚሄደው። ለሮናልዶ ዛሬ ከባድ ቀን ነው። በተለይ የጋምቢያ ኦሳካው ሽንፈት፣ በተለይ የመሩ የመጨረሻ ደቂቃ ላይ ጎል ተቆጥሮባቸው እንደገና ወደ ኋላ መመለሳቸው አናዷቸዋል፣ አበሳጭቷቸዋል አልናስሮችን። አንዳንዴ እንዲህ አይነት ስሜቶች ጠቃሚ የሆኑና ለቀጣይ ጨዋታ መነሳሽ ይሆናል። አንዳንዴ ደግሞ እንዲህ አይነት ስሜቶች ይጎዱና ስር ይሰዱና የስነ ልቦና ቀውስ ይፈጥሩብህና ችግር ውስጥ ትገባለህ እና ጋምቢያ ኦሳካ ጋር በነበረው ጨዋታ ያንን ተመልክተናል። በአልናስር ተጫዋቾች ዘንድ መዳከምም አለ። አልሂላል ጋር ተጫዋቶ ከማምጣታቸው ጋር ተያይዞ ከባድ ጨዋታ አድርገው ሳይኮሎጂካልም የነበረው ችግር ተመልክተናል። አሁን ግን እንዴት መልስ ይሰጣሉ? በሜዳቸውና በደጋፊያቸው ፊት ነው የሚጫወቱት። ብዙ ነገር ተደርጓል እኮ የዛን ቀን አልናስር ስቴዲየም ውስጥ ለሚገኙ ደጋፊዎች በሚል እኮ በነፃ ማሊያ ሰጥቷል። ወንበራቸው ጭምርሉ ተቀምጧል። ያልተደረገላቸው ነገር የለም። ዓለም ላይ ታይቶ የማይታወቁ ነገሮች ነው የተደረጉላቸው። ልክ ነው። እና ምሽት የሚጠበቅ ነው 3 ሰዓት ላይ አልናስር ከዳማክ፣ አልሂላል ከሜዳ ውጭ ከአልፋህያ ይጫወታል። በተመሳሳይ ሰዓት ነው ጨዋታዎች ሁሉም የሚከናወኑት። ስለዚህ ማን ዋንጫውን ይበላል የሚለው ሳይለይለት የሳውዲ ሊግ እስከ መጨረሻ ቀን ቆይቷል። አንዳንዴ እንግዲህ ታምራቶችን ልንመለከት እንችላለን። ምን እንደሚፈጠር አናቅም። አልናስር አሸንፎ ሮናልዶ ዋንጫ ሊወስድ ይችላል። አልናስራቸው ወጥቶ አልሂላል አሸንፎ በጎል ልዩነት በእርስ በርስ ግንኙነት አልሂላል ዋንጫ ሊወስድ ይችላል። አልናስር አሸንፎ አልሂላልም አሸንፎ ግን አልናስር ዋንጫ ሊወስድ ይችላል። ብዙ አይነት ፕሮባቢሊቲዎች አሉ። ከነዚህ ውስጥ አንዱ ግን ይሆናል። ሰርፕራይዝ የሚሆነው ይህን ሁሉ ጊዜ ሲመራ የቆየው አልናስር አቻ ወጥቶና አልሂላል አሸንፎ ዋንጫውን ከወሰደ ግን ለሮናልዶ የህመሞች ሁሉ ህመም ከባድ ህመም ሊሆን ይችላል ተብሎ ይጠበቃል። ግርም ይሄ እንግዲህ ሶፊ እንዳልከው ነው። አብዛኛው ነጥቦች ተነስተዋል ከሳውዲ ፕሮፌሽናል ሊግ ጋር። የዛሬውን ጨዋታ ጠንከር የሚያደርገው ነገር ምንድን ነው? አልናስር በሜዳው ነው የሚጫወተው። ታዲያ ምን ችግር አለ ከዳማክ ጋር ለሚሉ ሰዎች ዳማክ የወራጅነት ስጋት ያለበት ቡድን ነው። 29 ነጥብ ይዞ 15ኛ ደረጃ ላይ ነው ያለው። ከሱ በታች ያለው አልሪያድ 27 ነጥብ ነው ያለው። ስለዚህ ዳማክ ተሸንፎ አልሪያድ ካሸነፈ የመጨረሻው ጨዋታ ላይ ዳማክ የመውረድ እጣ ፈንታ ገጥሞታል። ስለዚህ ዳማክ ይህንን ጨዋታ በቀላሉ ይላቀቃል ወይ ነው ጥያቄ። የህሉና ጉዳይ ነው። አርሰናል ከዌስትሃም የነበረውን ጨዋታ ሁላችሁም አስታውሱት። ልክ እንደዛ አይነት ክስተት ነው አሁን በሳውዲ ፕሮፌሽናል ሊግ የገጠማቸው ማለት ነው። ዳማክ 15ኛ ደረጃ ላይ ነው የሚገኘው። አጠቃላይ ቡድኖቹ 18 ቡድኖች ናቸው። 18 ቡድኖች የሚያደርጉት የጨዋታ መድረክ ነው። ስለዚህ አልሪያድ ካሸነፈና አልናስርን የሚገጥመው ዳማክ የሚሸነፍ ከሆነ ዳማክ ስለሚወርድ የህልውና ጨዋታ ነው። ላለመሞት፣ ላለመውረድ፣ ወደ ታችኛው ዲቪዚዮን ላለመምዘግዘግ፣ ወደ ዲቪዚዮን 1 ላለመውረድ የሚደረግ የህልውና ጥያቄ ነው ያለበት ዳማክ። ኦፍኮርስ አርሰናል ከዌስትሃም በነበረው ሂደት ላይ
በዌስትሃም ሜዳ ነው የተካሄደው። ይሄኛው ጨዋታ ደግሞ በአልናስር ሜዳ ነው። አርሰናል ከበርንሌይ ጋር በርንሌይ መውረዱን ስላረጋገጠ ሊሆን ይችል ይሆናል ምሳሌ ግን እንደ ምሳሌ እናንሳው አርሰናል ምን ያህል ደጋፊዎቹ እንደተጨነቁ ኤምሬትስ ላይ ከበርንሌይ ጋር በሚደረገው። ስለዚህ ሁለቱም ፕሬሸር ላይ ሆነው ጫና ላይ ሆነው የሚያደርጉት ጨዋታ ነው። መሪው አልናስርና 15ኛ ደረጃ ላይ ወራጅ ቀጠና ለመግባት አሁን ለጊዜው ወራጅ ቀጠና አይደለም ግን 29 ነጥብ ነው ያለው። ከሱ በታች ያለው አልሪያድ 27 ነጥብ ነው ያለው። ሌሎች እንኳን መውረዳቸውን አረጋግጠዋል። አልወክዳድና አልናጅማ አልወክዳድ 20 ነጥብ ይዞ አልናጅማ 16 ነጥብ። አልናጅማ ሁለቱ መውረዳቸውን አረጋግጠዋል። ምንም የሚፈጠር ነገር አሁን በአልያድና በዳማክ መካከል ነው። አልሪያድ 27 ዳማክ 29 ነጥብ ላይ መገኘታቸው በራሱ ዳማክ በአልናስር ከተሸነፈ አልሪያድ ካሸነፈ ዳማክ ወራጅ ቀጠናው ስለሚገባ ይህንን ጨዋታ በቀላሉ ዳማክ ይለቀዋል ወይም አልናስር ጋር የሚተናነቅበት እድል ሊኖር እንደሚችል ማሳያ ነው። አልናስር ደግሞ ከላይ ደግሞ ስናየው 83 ነጥብ ይዟል። አጠገቡ ያለው አልሂላል ነው 81 ነጥብ ነው። ኢቭን ተናንቆ ዳማክ አቻ እንኳን ከተለያየ እና አልሂላል ካሸነፈ አልሂላል ዋንጫውን ይወስዳል። ምክንያቱም በሳውዲ ፕሮፌሽናል ሊግ እኩል ነጥብ ካሉ ለምሳሌ አሁን የነጥባቸው ልዩነት 2 ነው። አልናስር አቻ ተለያይቶ አልሂላል አልፋሂያን አሸንፎ እኩል 84 ነጥብ ከተቀመጡ እርስ በርስ በተገናኙ በሚለው ህግ የክርስቲያኖ ሮናልዶ ቡድን አልናስር ዋንጫ ይነጠቃል። ምክንያቱም 3-0 ስለተሸነፈ። የባለፈውን ጨዋታ ደግሞ አቻ ነው የተለያዩት፣ 1-1 አቻ ነው የተለያዩት በአልናስር ሜዳ። በአልሂላል ሜዳ 3-0 አልሂላል አሸንፎታል። ለዛ ነው ሄድ ቱ ሄድ ልክ እንደ ስፔን ላሊጋ ሄድ ቱ ሄድ ነው የሳውዲ ፕሮፌሽናል ሊግ እንጂ ብዙ ጎል ባስቆጠረ የሚል ህግ የላቸውም። ለዛ ነው ይህንን የዛሬ ምሽቱን ጨዋታ ሳውዲ ፕሮፌሽናል ሊግን ክርስቲያኖ ሮናልዶ ከረዥም ጊዜ በኋላ ከአልናስር ጋር አልናስርም ከጎል ከዋንጫ ድርቅ በኋላ ሊያሳካው የተቃረበውን ይህንን ስኬት ያሳካው ነው ጥያቄው። አልናስር ዛሬ የሞት ሽረት ትግል ነው። ማሸነፍና ማሸነፍ ብቻ ነው አልናስር። አለበለዛ የአልሂላልን አቻ መለያየትና የአልሂላልን ሽንፈት መጠበቅ አለበት። አልፋያ ያደርገዋል ወይ ነው። አልፋያ ለምንም የሚጫወት ቡድን አይደለም። ለምንም 10ኛ ደረጃ ላይ ነው የሚገኘው 38 ነጥብ አለው። አልፋያ ለምንም የወራጅነት ስጋት የለበት። ወደ ላይ የሚወጣበት ነገር የለ። ምንም ነገር የለውም ማለት ነው። ምንም። ስለዚህ አልፋያና አልሂላል ምንም አልፋያ ዘና ብሎ የሚጫወተው ጨዋታ ነው። አልሂላል የሉና ጉዳይ ነው። ዋንጫ ለመውሰድ የሚያደርገው ትንቅንቅ ነው። ድራማ እንዳናይ ነው ስጋቱ። የዛሬው ሳውዲ ፕሮፌሽናል ሊግ ላይ ድራማ እንዳንመለከት ነው ጥያቄው እና በጣም ውጥረት የበዛበት ሆኗል። ሁለቱ የአልናስርና የዳማክ ጨዋታ ፕሬሸር ጫና ያለበት ዳማክ ላለመሞት የህሉና ጉዳይ አልናስርም የህሉና ጉዳይ ዋንጫ ለመውሰድ የሚደረግ ነው። ለነ ክርስቲያኖ ሮናልዶ አሪፍነቱ አልናስር በሜዳው መጫወቱ ነው። ያ ባይሆን ኑሮ ደግሞ ሌላ ከባድ ይፈጠርበት ነበር። ስለዚህ ክርስቲያኖ ሮናልዶ ወይስ ካረም ቤንዜማ ምንም ጥያቄ የለውም ማሸነፍና ማሸነፍ ነው እነ ክርስቲያኖ ሮናልዶ የሚጠበቅባቸው። እነሱ ደግሞ ካሸነፉ ዳማክ ከታች ያለው አልሪያድ ካሸነፈና ዳማክ ከተሸነፈ ዳማክ ወራጅ ቀጠና ይወርዳል ማለት ወደ ታችኛው ዲቪዚዮን ይወርዳል፣ አልሪያድ ይተርፋል ማለት ነው። እና ለዛ ነው የዛሬውን ጨዋታ እንዲህ በቀላሉ የሚገመት አይደለም እያለን እየተናገርን ያለ ነው ማለት ነው። ምሽት ላይ ይደረጋል። ዛሬ ሳውዲ ፕሮፌሽናል ሊግን ክርስቲያኖ ሮናልዶ ያሳካዋል ወይስ ማን? ከባለፈው የነበራቸው ጨዋታ ከጋምባ ኦሳካ ጋር እንደምናስታውሰው ሽንፈትን አስተናግደው ዋንጫ ተነጥቀዋል። ደግሞ ተከታታይ የሆነባቸው ሶፊ እንደምታስታውሰው ያኔ የሊጉን ዋንጫ አቻ ወጡ። ከዛ ከጋምባ ኦሳካ ጋር ደግሞ 1-0 ሽንፈትን አስተናግደው በሻምፒዮንስ ሊግ 2 ላይ ዋንጫ ተነጠቁ። ክርስቲያኖ ሮናልዶ እያዘነ ነው የወጣው። ኢቭን ሜዳሊያውን አልቀበልም ብሎ ነው ትቶ የወጣው። እና አድማጮች የዛሬው ጨዋታ በጣም ምርጥ ጨዋታ ነው። ክርስቲያኖ ሮናልዶን ለሚወዱ የክርስቲያኖ ሮናልዶ አድናቂዎች ለሆኑ ዛሬ እንግዲህ ዋንጫውን ያሳካል ወይስ ያሳካው ወይስ እንደባለፈው ሜዳሊያ አልቀበልም ብሎ አዝኖ ይወጣል ወይስ ካረም ቤንዜማ ይሳካለታል ወይስ? ትንቅንቁ ከባድ ነው። አሁን ሳውዲ ፕሮፌሽናል ሊግ ላይ ምርጥ ተጫዋቾች ያሉበት ስብስብ ነው በሁለቱም ቡድኖች በኩል ብንመለከት ማለት ነው። በትክክል ግርምዬ ወደ ዩሮፓ ሊግ እንግባ። አጋሮቻችን እውቅና እንስጥና የዚህ ፕሮግራም የክብር አጋር በመሆን ከኛ ጋር ቆይታ እያደረጉ የሚገኙ ተቋማቶች አሉ። ዶክተር መቤት ጥርስ ሕክምና ማዕከል፣
የጥርስ ህመም ካለ የጥርስ ችግር ካለ ጊዜ አይስጡ። የነርቭ የጥርስ ችግርም ካለ በተመሳሳይ ፈጣን አገልግሎት ይሰጣሉ።